አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊ እንድሪስ ቻናል ቤተሰቦች እንኳን ወደ ሶፊ ቻናል በሰላም መጣችሁ። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ነባሮችም እንደተለመደው ሼር እያደረጋችሁ ከፍ ከፍ አድርጉኝ። ላይክ አይረሳ። አስተያየታችሁን በኮሜንት ሶላት ለመስገድ ሰው ከከበደው ያ አላህ ምን ቢጠየቅ ነው ታዲያ የሚወደው? ያ አላህ ምስጋና ልቆ ዋጋ ካላለ ያ አላህ ምን ቢከፍል ነው ሰው የሚቀልል? ያ አልሐምዱሊላህ። አቡበከር አህመድና ኡስታዝ በድሩ ሁሴን ትላንትና በድንገት ወደ አኺራ ስለተሻገረው ሙሐመድ ሰዒድ የተናገሩትን ጽሁፍ ላንብብላችሁ። ለብዙዎች አስተማሪ ስለሚሆን በደንብ ሼር አድርጉት። ኡስታዝ አቡበከር አህመድ በፌስቡክ ገጹ ላይ እንደዚህ ብሎ ጽፏል። ሙነሺር ሙሐመድ ሰዒድ ከልጅነት ኮትክተን ካሳደግናቸው ብቻ ሳይሆን ትልቅ ተስፋ ከጣልንባቸው ወጣት የደሴ ፍሬዎች መሃል አንዱ ነበር። በዛሬው ዕለትም ለጉዳይ ፈልጎኝ ቀጠሮ ይዘን ነበር። ድንገት ወደ አኺራ መሄዱን ስሰማ እጅግ በጣም ነው የደነገጥኩት። ሞት ማለት አጀል ማለት ይኸውም አይደል? እኔና እሱ ከያዝነው ቀጠሮ የአጀል ቀጠሮ ቀደምና ወንድማችን ልጃችን ወደማይቀረው ዓለም ተሻገረ። ኡስታዝ በድሩ ሁሴን ደግሞ በአባድር መስጂድ የወንድማችን ሙሐመድ ሰዒድ ሽኝት ላይ ይህንን ተናግሮ ነበር። ወንድማችን አብዱራሂም አሕመድ እንዲህ ብሎ ጽፏል። 80 ሺህ ብር ነው ያለችኝ፣ ዑምራ ማድረግ እፈልጋለሁ። ከረመዳን በፊት ነው ይህንን የተናገረው ወንድማችን ሙሐመድ ሰዒድ። አላህ ይዘንለትና ወንድማችን ሙሐመድ ሰዒድ በዘንድሮው ረመዳን መጨረሻ ዑምራ መሄድን ከመጠን በላይ ፈለገ። ብዙ ወንድሞችንም ይህንኑ አማከረ። ኧረ እባክህ አንተ እኮ አቅም የለህም፣ ዋጋውም እኮ ውድ ነው፣ አንተ ደግሞ አቅም የለህም አሉት። በፍጹም አለ ሙሐመድ፣ ከረመዳን በኋላ ብትሄድ ይሻልሃል ብለው ሊያግባቡት ሞከሩ። አይሆንም፣ የረመዳን የመጨረሻዎቹን ቀናት ዑምራ ነኝ አለ ፈርጠም ብሎ። ምንድን ነው የመጨረሻ ያደረግከው እኮ ብለው ሲቀልዱበት ያው በሉት ብሎ መለሰላቸው። ቪዛ ፍለጋ ወጣ ወረደ። አልሐምዱሊላህ የአላህ ፍቃድ ሆኖ ህልሙ ተሳካ። ሰዎች ገንዘብ ስላላቸው ብቻ ሳይሆን ሲጠሩ ብቻ ወደሚሄዱበት የአላህ ስብሓንሁ ወተዓላ ቤት ሄደ። የሚወዳቸውን የረሱል ሰለላሁ ዐለይሂ ወሰለም ሀገርን ረገጠ። ዑምራን ፈጽሞ መዲናን ዘይሮ ወደ ሀገር ቢመለስም በድንገተኛ ህመም ወደ አኺራ ሄዷል። እውነትም የመጨረሻው ዑምራ ነበረች። አያችሁ አይደለ? ቀደር ማለት ይሄ ነው። ኡስታዝ አቡበከር አህመድና ሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ያው እንግዲህ ወንድማችን ሙንሺድ ሙሂብ ረሱል ወንድማችን ሙሐመድ ሰዒድ የታዕዚያ ቦታ ላይ ነው እኛ የምንገኘው። ኢንሻአላህ ትልቅ ዓላማ ይዘን ወደ እናንተ የመጣ ነው። ያው አንዳንድ ሐሳቦችን ወደ አህመድ ኑርዬ ልውሰድላችሁና ከዛ በኋላ ተጨማሪ ሐሳብ ካለ እናካፍላችኋለን ኢንሻአላህ። ቪዲዮን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አዳርሱልን። ክቡራትና ክቡራን አድማጭ ተመልካቾቻችን እንግዲህ እንደሚታወቀው እንደ ሀገር ትናንት አንድ ወንድማችንን አጥተናል። ሙስሊሙማ ይህን ልጅ ማጣቱ በጣም ከባድ ነው። ለሁላችንም ሀዘን ነው። ሀዘኑ የጋራችን ነው። ለሙሐመድ ሰዒድ ወዳጆች፣ ለወንድሞቹ፣ ለእህቶቹ፣ ለሁሉም ማስተላለፍ ስላለብን ነው። ኢጃዛ ፍቃድ አግኝተናል። እነዚህ ህፃን ልጆች ገና ሩጦ ያልጠገቡ ህፃናቶች ያልተማሩ ነገ ከነገ ወዳ እንደሚጠይቋት እናውቃለን። በእርግጥ ለአሁን ላይ ይሰማቸው ይችላል። አባታችን የት ነው ያለው ሊሉ ይችላሉና ግን ደግሞ ነገሮቹ ተመቻችተው ተስተካክለው ከኖሩ ቢያንስ ሀዘኑ እነዚህ የቲሞች ሀዘኑ የኛም ሸክም ይቀለናል ብለን ስላሰብን ያሰብነው ሐሳብ አለና እንደሚታወቀው ወንድማችን ሙሐመድ ሰዒድ ሙስሊሙ ማህበረሰብ በማገልገል ላይ ዲኑ ላይ ያተኮረ ነውና ዱንያ ላይ ደከም ያለ ነው። ቤትም የለውም፣ ተከራይቶ ነው የሚኖረውና ቢያንስ እኛ ተረባርበን እነዚህን ህፃናቶች ሳይሰማቸው ከኪራይ ቤት ውጡ ግቡ ሳይባሉ የራሳቸው የሆነ ቤት መኖር አለበት ብለን ስላሰብን እናንተም አታሳፍሩንም። እኛም በጋራ ተረባርበን ኢንሻአላህ
ኃላፊነቱን እንወጣለን። ኢጃዛ ፍቃድ አግኝተናል። ትናንት በተለያየ አቅጣጫ እየተንቀሳቀሱ ያሉ ወንድሞቻችን እንደ ሀገር አሉ። እነ አብዱረሂም አህመድ፣ እነ ነጃህ ሚዲያ፣ እነ አህመድ ወሎ ደሴ የተለያዩ ወንድሞቻችን ብዙ እንቅስቃሴ አድርገዋል። አልሐምዱሊላህ አሁንም እንዳይበርድ ማድረጋቸው ጥሩ ነው። ግን ደግሞ ዛሬ ማታ 2 ሰዓት ተኩል ላይ ሁላችንም በጋራ ሆነን ኢንሻአላህ የተወሰነ ውሳኔ አለ። እሱ እስኪሞላልን ድረስ ተረባርበን ይሄን ነገር መጠለያ እንዲያገኙ የምናደርግበት እድል እንፈጥራለን። እውን እናደርገዋለን ኢንሻአላህ። እውን ካደረግነው በኋላ ደግሞ በአጭር ጊዜ ውስጥ የተገዛውን ቤት ደግሞ ለእናንተ እናሳያችኋለን፣ ወደ እናንተ እናቀርባለን። ዛሬ ያው የመክፈቻ ንግግር ነው ያደረግነው። መሀል ላይ የደረስንበትንም እናሳውቃችኋለን። መጨረሻ ላይ ደግሞ የገዛነውም እናሳውቃችኋለን። እስኪ ኡስታዝ ሰይድን ደግሞ ወደሳቸው ልምራችሁና አንዳንድ ሀሳብ እንዲሰጧችሁ አደርጋለሁ። ትልቁ ጉዳይ ትልቁ ነጥብ ተነስቷል። ኢንሻአላህ ማታ 2 ሰዓት ነው አይደል? 2 ተኩል ላይ ሁላችንም ሁሉም በያለበት ደበረባ አድርገን የታሰበውን ነገር እንዲሳካ ሁላችንም የበኩላችንን እናድርግ ነው። ኢንሻአላህ እንጠብቃችኋለን። መርሃባ። የወንድማችን ትልቅ አማና ነው ጥሎብን የሄደው፣ ልጆች ነው ጥሎብን የሄደው። እኛ እንደ ወንድም ኃላፊነት አለብን። ልጆቹን እንደ አባት መንከባከብ አለብን። ምናልባት ያው ልጅ ያላችሁ ሰዎች ታኩታላችሁ፣ ስሜቱ በጣም ከባድ ነው። ጥሎብን የሄደው ኃላፊነት ሸክሙ በጣም ቀላል አይደለም፣ እጅግ በጣም ከባድ ነው። ሁላችሁም እንድትረባረቡ፣ ሁላችሁም የሱንም ሩህ እንድታስደስቱ፣ አላህ ጋርም ትልቅ ምንዳ እንድታገኙ የቲም ልጆቹን አብረን ሆነን በጋራ እናሳድግ። ዓላማችን እንደምናሳካ ተስፋለን ኢንሻአላህ። እንደተባለው 2 ተኩል ላይ ሁላችሁም እንዳትቀሩ ኢንሻአላህ። በአብዱራሂም እና በነጃ ሚዲያ ላይ ገቢ ማሰባሰቢያ ይደረጋል። እንዲሁም በእኔ የቲክቶክ አካውንት እንገባለን ኢንሻአላህ። አደራችሁን አደራችሁን አደራችሁን። እንዴት ልባስ ቻለው አንጀትስ ደነደነ፣ ወንድም ያላመሉ በወንድሙ ጨከነ። ምን ነው ምላሽ ጠፋ አኺራን አስታወሺ፣ ነቢ እንዲሉኝ እኔ የፈለግ ወገኔ ሸፋዓህ ነኝ እኔ ተጠጋ ወደኔ ጀነት ግባ በኔ። ለጀነት ድልድል የሱናውን ገድል ቀንቶኝ ሳላጎድል ነፍሴንም ሳልበድል ከአንተ ዋግኝቼ ድል ነው እንጂ ጭንቀቴ ዱዓ ደጅ ጥናቴ ለቀብር ረፍቴ ለፊርደውስ ቤቴ በማይቀረው ሞቴ አድርግልኝ ለዛ አዱንያም ቢበዛ ምን ዕድሜ ቢንዛዛ ድሎትም ቢያወዛ ጀነትም ያስገዛ። اللهم صل وسلم على نبي قلنا ارقن فردوس الأعلى. اللهم صل وسلم على نبي قلنا ارقن فردوس الأعلى. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور. لتبلون في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور.
ليس الغريب غريب الشام واليمن ولكن الغريب غريب اللحد والكفن ليس الغريب غريب الشام واليمن ولكن الغريب غريب اللحد والكفن زار يليلو كنيا غار ትላንት አብረውን የኖሩ ከመሬት በታች የገቡ የተጫናቸው አፈሩ ሩቅ አስበው በተስፋ ዳሩ ግን ባጭር የቀሩ የራቁን የረሳናቸው